ከሰባቱ ሰማያት መካከል ሶስቱ ሰማያት ዓለመ መላእክት የመላእክት ከተማ መኖሪያ ሲሆኑ እግዚአብሔር አምላክ ቅዱሳን መላእክትን በነገድ 100 በከተማ 10 አድርጎ በሶስቱ ሰማያት በኢዮር በራማና በኤረር አስፍሯቸዋል። በእነዚህ ሰማያት የተፈጠሩትን ነገደ መላእክት አንድ ባንድ ከዚህ በታች እንመለከታለን። ኢዮር ከሰባቱ ሰማያት ውስጥ በአምስተኛ ደረጃ ላይ ስትገኝ እግዚአብሔር በዚች ከተማ ላይ 40 ነገደ መላእክት አስፍሯቸዋል። ሲያሰፍራቸውም ለአራት ከፍሎ 4 አለቆችን ሾሞላቸዋል። እነዚህንም ሲፈጥራቸው በ10ኛው ሰዓት ሌሊት ኢዮርን እንደ ፎቅ ላይ ቤት፣ ታች ቤት፣ ምድር ቤት አድርጎ ፈጠራቸው። የመጀመሪያዎቹን በኢዮር ያሰፈራቸውን የመላእክት ነገዶች አጋዕዝት ብሎ ጠራቸው። አለቃቸውን ሳጥናኤልን አድርጎ ሾሞላቸዋል። በኋላም ሳጥናኤል አምላክነትን ሽቶ ከክብር በመውረዱ ቅዱስ ሚካኤል ተረክቦታል። ሳጥናኤል ማለት ቅሩበ እግዚአብሔር አሐዜ መንጦላይት አቅራቤ ስብሐት ማለት ነው። በሁለተኛው ከተማም 10ን ነገደ ኪሩቤል ብሎ ከሰየማቸው በኋላ ኪሩብ የተባለውን መልአክ አለቃ አድርጎ ሾመላቸው። እነዚህም የቀሳውስት አምሳል ናቸው። እኔም አየሁ፣ እነሆም በኪሩቤል ራስ ላይ ባለው ጠፈር እንደ ሰንፔር ድንጋይ ያለ እንደ ዙፋን የሚመስል መልክ ተገለጠ። ትንቢተ ሕዝቅኤል ምዕራፍ 10 ከቁጥር 1። እነዚህንም ከወገባቸው በታች 1 ከወገባቸው በላይ 4 አድርጎ ፈጥሯቸዋል። እነርሱም 4 ገጽ ይባላሉ። ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር፣ ገጸ እንስሳ ወይም ላም ይባላሉ። ከእግራቸው እስከ ራሳቸው በአይን የተሸለሙ ናቸው። እነዚህ ኪሩቤል እንደ ነብር ዥንጉርጉር አንድም እንደ መስታወት ብሩህ ናቸው። በሶስተኛው ከተማም 10ን ነገደ ሱራፌል ብሎ ሰየማቸው። እነዚህም የዲያቆናት አምሳያ ናቸው። አፈጣጠራቸውም 6 ክንፍ አድርጎ ፈጥሯቸዋል። ሱራፌል ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፉ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2። የእነኚህም አለቃቸው ገጸ ንስር ገጸ እንስሳ ነው። ስሙም ሱራፊ መልአክ ይባላል። በአራተኛው ከተማም 10ን ነገድ ስማቸውን ኃይላት አላቸው። እነዚህ የሥላሴ ሰይፍ ጃግሮች ሰይፍ ያዦች ናቸው። የኃይላት አለቃቸው ቅዱስ ሚካኤል ሲሆን እነዚህንም ከናለቃቸው በኢዮር በአራተኛው ሰማይ አስፍሯቸዋል። ራማ። ከዚህ በኋላ እግዚአብሔር በ10ኛው ሰዓት ከሰባቱ ሰማያት በ6ኛዋ ሰማይ በራማ ያሉትን መላእክት በ3 አለቃ አድርጎ ለ3 ከፍሎ አሰፈራቸው። ሲያሰፍራቸውም ራማን እንደ ላይና ታች ቤት እንደ ምድር ቤት አድርጎ በ3 ከተማ አስፍሯቸዋል። እነዚህም የመጀመሪያዎቹን የራማ የላይኞቹን 10ን የመላእክት ነገዶች 40 ብሎ ሰየማቸው። እነዚህም በእግዚአብሔር ፊት ቋሚዎች ናቸው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 19። የአርባብ አለቃቸው ቅዱስ ገብርኤል ነው። በራማ ያሉትን ሁለተኛዎቹን 10ን ነገድ ስማቸውን መናብርት አላቸው። አለቃቸውም ቅዱስ ሩፋኤል ነው። እነዚህም የሥላሴ ጋሻ ጃግሮች ናቸው። የመብረቅ ጋሻ የእሳት ጦር ይዘው ለዘላለም እንደ ነፋስ ሲበሩ ይኖራሉ። እነዚህንም በራማ በሁለተኛው ከተማ ላይ አስፍሯቸዋል። ከዚህ በኋላ እግዚአብሔር በራማ ያሉትን ሦስተኛዎቹን 10ን ነገድ ስማቸውን ሥልጣናት አላቸው። አለቃቸው ሱሪያል መልአክ ቅዱስ ኡራኤል ነው። እነዚህም የሥላሴ ነጋሪት መቺዎች መለከት ነፊዎች ናቸው። መላእክትን ለቅዳሴ ለስባሄ ሲያነቁ ሲያተጉ የሚኖሩ ናቸው። እነዚህንም በራማ በ3ኛው ከተማ አስፍሯቸዋል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 22። ኤረር። ከዚህ በኋላ እግዚአብሔር አምላክ በ11ኛው ሰዓት ሌሊት በ7ኛዋ ሰማይ በኤረር ያሉትን መላእክት በ3 አለቃ በ30 ነገድ አድርጎ ኤረርን እንደ ላይ ቤት፣ ታች ቤት፣
ምድር ቤት አድርጎ ከፍሎ አስፍሯቸዋል። እነዚህም የመጀመሪያዎቹን በኤረር ያሉትን 10ሩን ነገደ መላእክት መኳንንት ብሎ ከሰየማቸው በኋላ አለቃቸውን ሰዳክያል መልአክ አድርጎ ሾመላቸው። እነዚህም የሥላሴ ቀስተኞች ናቸው። ተራራ የሚንድ ድንጋይ የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ሥጋና ከመከራ ነፍስ የሚጠብቁ ናቸው። በተጨማሪም በትንሣኤ ዘጉባኤ የሰውን ሁሉ አጥንት የሚሰበስቡና ምድርን ለምጽአት እንዲያዘጋጁ የሚላኩ ናቸው። ከዚህ በኋላ በኤረር ያሉትን ሁለተኛዎቹን 10ሩን ነገደ መላእክት ስማቸውን ሊቃናት አላቸው። አለቃቸውም ሰላትያል መልአክ አድርጎ ሾመላቸው። እነዚህም የሥላሴ የፈረስ ባልደራስ ናቸው። በእሳት ፈረስ ተቀምጠው የእሳት ልብድ ተለብደው በከዋክብት አምሳል የብርሃን ሰላጢን ይዘው በሆዳቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በደመ ነፍስ ሕያዋን የሆኑትን ሁሉ የሚጠብቁ ናቸው። ከዚህ በኋላ እግዚአብሔር አምላክ በኤረር ያሉትን በሦስተኛ ከተማ አድርጎ 10ሩን ነገድ መላእክት ብሎ አስፍሯቸዋል። አለቃቸውም አናንኤል መልአክ አድርጎ ሾመላቸው። እነዚህ እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጭፉ የፀሐይን፣ የጨረቃን፣ ከዋክብትን፣ አዝርዕትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን ሁሉ የሚጠብቁ ናቸው። በሦስቱ ሰማያት ያሉት 10 አለቆችና 100 ነገድ እነዚህ ናቸው። ቅዱሳን መላእክት በዕለተ እሑድ በወረሃ መጋቢት 29 ቀን በመጀመሪያው ሰዓት ተፈጥረዋል። ቅዱሳን መላእክት ተፈጥሯቸው ኢመዋቲያን የማይሞቱ ናቸው። ዝንተ ዓለም በቅድስና ቆመው እግዚአብሔርን ሲያገለግሉ ይኖራሉ። ቅዱሳን መላእክት ፈጻሚያነ ፈቃድ ናቸው። የእግዚአብሔርንና የሰውን ፈቃድ ሲፈጽሙ ይኖራሉ። ቅዱሳን መላእክት ለዘመናቸው ፍጻሜ አይነገርላቸው። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። የዳዊት መዝሙር ምዕራፍ 103 ቁጥር 4 መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል እንዲል፣ ነገር ግን ከእሳትና ከነፋስ ተፈጠሩ ሲል ግብራቸውን ለመግለጽ እንጂ እንደምናየው እሳትና ነፋስ ቢሆኑ ኖሮ እንደኛ ሰዎች ፈርሰው በስብሰው በቀሩ ነበር። ነገር ግን ከእውነተኛ አምላክ ብርሃን ተፈጥሯልና እንደ እሳት ኃያላን ብሩሃን አእምሮ እንደ ነፋስ ፈጣን ረቂቅ መሆናቸውን ለመግለጽ ከእሳትና ከነፋስ ተፈጠሩ ይላቸዋል። የቅዱሳን መላእክቱ ምልጃና ጠብቆት ሁሌም በእግዚአብሔር ወዳጆች ላይ ይሁን። ሰላም።